ሄርሜላ አይኗን በጨዋጥ በመጣች ደፋር ደረቅ ሴት ናት። የዛሬውን አይደለም ከትላንትና ጀምሮ ሄርሜላ እያደረገችው ያለችው በሩታ ላይ ማርክ እኮ ሊያስታርቃቸው አጠገባቸው ቆሞ እኮ ነው። ገና ፍቺ ላይ ሳይደርሱ ሄዳ የተጠመጠመችበት ስታሻሸው ሚስቱ አጠገቡ ቆማ የፍቺ ደብዳቤ፣ የፍቺ ወረቀት፣ የፍቺ ቀለበት ሳይለያይ እንዴት ሆና ነው ያን ሁሉ ያደረጋችንን ሴት ሩታ ማድረግ ብትፈልግ ሩታ ይሄን ያህል ክፋት ቢኖራት ሩታ ይሄን ያህል የክፋት ጥግ ብታስብ ሩታ በአብርሃም ላይ አይደለም የምታደርገው። ባሏን የቀማቻትን ሴት ህይወቷን የበጠበጠቻትን ሴት ከሙሽርነት ጀምራ ሙሽራዋን እንዳታጣጥም ያደረገቻትን ሴት በእርግዝና ወቅት ቁጭ ብላ ባሏ ምን አማረሽ ምን ላድርግልሽ እንዳይላት ባሏን ከትከሻዋ ከእግሯ ስር ከአይኗ ስር የወሰደችላትን ሴት ነበረ ምንም ነገር ሽባ አድርጋ ማስቀመጥ የምችለው ብታምንበትና ብታደርገው። ግን አላደረገችውም። እዚህን ያህል ተንኮል ስለሌለባት። ይቺ ግን በጣም ተንኮለኛ መሰሪ ናት። ለዛ ነው ዛሬ የውሸት የሐሰት መረጃ ይዛ መታ ድምፅና ፎቶ አለን መረጃ አለን ብላ እሱ ከአንዴም ሁለቴ ሶስቴ ሂጂ በቃ እያለ ስለመለሳት ዛሬ ምናልባት ነይ እሺ በቃ እሺ ይቅርታሽን ተቀብያለሁ ብሎ ወይም ይቅርታ ብሏት ከእሷ ጋር የሚጣበቅ መስሏት ነው የሐሰት መረጃ ከአቤል ጋር ተሻርከው ይዘው የመጡት። እኛ መጀመሪያውንም አቤልን እናውቀዋለን። አድርሱላቸው። የሩታ ወዳጆች እንደ ሄርሜላ ወዳጆች ትላንት የመጡ አይደሉም። የሩታ ወዳጆች እንደ ሄርሜላ ወዳጆች ተገለባባጭ አይደሉም። የሩታ ወዳጆች እንደ ሄርሜላ ወዳጆች ባለጌዎች፣ ሃይማኖት የሌላቸው አይደሉም። በስድብ ሳይሆን በመነጋገር የሚግባቡ በውሸት ሳይሆን ሀቅ መረጃን ይዘው የሚሟገቱ ልጆች እንዳላት ያውቃል። እሱን ጠንቅቆ ለዛ ነው ያለ ስራዋ ስም እንዲሰጣት በየጊዜው ከዚህ በፊት መተት ነው አሉ፣ ከመተቱ ወረዱና ደግሞ መርፌ ነው አሉ፣ ከመርፌው ወረዱና ዛሬ መረጃና ፎቶ አለን ብለው የመጡት። እንዲህ ነው የሚገለባበጡት፣ እስስቶች ናቸው። ሩታ ግን ሰው ሳይሆን ከትላንትና ጀምሮ የጎዳቱን ሰዎች የሚበቀልላት አንድ አምላክ ነው፣ አንድ እግዚአብሔር፣ አንድ ክርስቶስ። አለቀ። ወደድሽም ጠላሽም ይሄ ነው ያለኝ መረጃ። አመሰግናለሁ። አዲስ የገባችሁ ሰዎች አውሩ። ሰላም ቲጂ፣ እንዴት አመሻችሁ? እግዚአብሔር ይመስገን። መሲ ትናገር። የሚቀዳ ስላለ መሲ ዛሬ የጠንቋይ ነገር ምናምን አርጋ ነው ወይንም ደግሞ አሁን እንትን ላይ እየተሰራ ያለው አስከሬኔ ምንድነው ሙታን ሰፈር አለ አይደለ? ከሁለት አንዱ አያልፍም። እመኝኝ እንደዛ። ስለዚህ ቪዲዮ ብታረግ አባኝም የሆነ ቲጂዬ አቤል ምንድነው የተከፈለው? ምንድነው የተሰጠው? አይተሽዋል? አብርሃም ከታመመ በኋላ እኮ አቤል ሰውነቱ ጥሩ አይደለም፣ ቀንሷል፣ ወርዷል፣ በጣም ቀንሷል። አይደለም ለኔ ብቻ ነው የታየኝ። እንደገና ደግሞ ሲቀጥል የዛሬው ቪዲዮ ሚዲያ ላይ እንዳይወጣ ከፈለገች ለምን ቪዲዮ ደቅና ሰራች ታዲያ? ቪዲዮ ምን አስፈለገ? በዚህን ያክል ለሩታ አስባ ነው ሚዲያ ላይ ወጣ የነሱ ክፋት የነሱ እንትን ብላ ያለችው። እኔ እንጃ። እኔ ሄርሜላ መድኃኒዓለም ክርስቶስ ልቦና ይስጣት ነው እኔ